ታሪካችን ሲጀምር ሆፐር የተባለውን አርኪኦሎጂስትና ውሻውን ቦስን እያስመለከተን ነው። በ1970ዎቹ ወደ አንድ ዋሻ ይወርዱና የጠፉትን ቤተሰቦቻቸውን መፈለግ ይጀምራሉ። ከዚያም በዋሻ ውስጥ አንድ ነገር እንዳለ ከርቀት ተመልክተው ያስተውላሉ። ሆፐርም ወደ ዋሻው ጠጋ ብሎ ሲመለከት አለባበሱና ሽጉጡ የኛን ትውልድ የሚመስል አንድ በጊዜ ውስጥ ደርቆ የቀረ የሚመስል ሰው ይመለከታል። ባየው ነገርም የተደናገጠው ሆፐር ወደ ኋላ ተመልሶ ወደ ቤቱ ይሄዳል። በዚህም ትዕይንት ላይ ይህንን የአሰሳ ፕሮግራም ያዘጋጀው ከሙያ ረዳቶቹ ከቴይለርና ከጃኪ ጋር እንደሆነ እንገነዘባለን። ነገር ግን ሆፐር ወደ ቤት ከተመለሰ በኋላ ሐሳቡን በመቀየር ከዚህ በኋላ ወደ ዋሻው የሚመለሰው ብቻውን እንደሆነ ይናገራል። በሚቀጥለው ጊዜም ሆፐር ወደ ዋሻው ሲገባ የውጭው ዓለምንና ውሻውን የሚለይ የከባቢ አየር ላየር እንዳለም ይገነዘባል። ነገር ግን ወደዚህ የመጣው ወስኖ ስለነበር ላየሩን አልፎ ይገባል። በዚህ ጊዜም ከዚህ ቀደም ዋሻውን ለመመልከት በመጣ ጊዜ ቆሞ የነበረው ሰው ሲንቀሳቀስ ያስተውላል። ትዕይንታችንም ሲቀየር ቴይለርና ጃኪ ሆፐር ወደ ዋሻው ከገባ 2 ቀናት እንደሞሉትና እስካሁን ድረስ ምንም አይነት ዜናን ከሱ ስላልሰሙ ወደ ዋሻው በመግባት ሊፈልጉት እያሰቡ እንደሆነ እንመለከታለን። ነገር ግን ወደ ዋሻው ለመሄድ የራሳቸው መኪና ስለሌላቸው የቴይለር ፍቅረኛ ወደ ሆነችው ወደ ካራ ስልክ በመደወል የአባቷን መኪና እንድታወሳቸው ይጠይቋታል። ካራም ይህንን ስትሰማ አብራቸው ለመሄድ ትወስናለች። በተጨማሪም ደግሞ የካራ እህት ቬብስ የትምህርት ቤት ፕሮጀክት ስለነበረባት ከጓደኛዋ ፎርቢ ጋር በመሆን ይቀላቀሏቸዋል። ከዛም ብዙም ሳይቆይ ሙሉ ቡድኑ ጉዞውን ይጀምራል። በቦታው ላይም እንደደረሱ የሆፐርን ወላጆች ቫን ያገኛሉ። በመኪናው ውስጥም ሆፐር ወደ ዋሻው የመጣው ለእነሱ እንደነገራቸው ለምርምር ሳይሆን ቤተሰቡን ለመፈለግ እንደሆነም ይገነዘባሉ። ከዚያም በመቀጠል ወደ ተለየው የዋሻ ክፍል የሚወስድ አንድ አሮጌ ገመድ ያገኛሉ። ነገር ግን በዋሻው ጫፍ ላይ ገመዱ እንደተቆረጠም ይመለከታሉ። በተጨማሪም ደግሞ ገመዱ በጣም ያረጀ ስለነበር የሆፐር ገመድ አይደለም ብለውም ይገምታሉ። በመቀጠልም ምንም እንኳን የዋሻውን ጥልቀት ቢመለከቱም ወደ ታች ለመውረድ ይወስናሉ። ነገር ግን ፎርቢ ወደ ውስጥ መግባት ስለፈራ ውጭ ሆኖ እንደሚጠባበቅ ይናገራል። እነ ካራም በዚህ ጊዜ ጉዞአቸውን ለመቀጠል ወስነው ወደ ታች መውረድ ይጀምራሉ። ነገር ግን ከዚህ ቀደም ሆፐር እንዳገኘው አይነት ተመሳሳይ ላየርን በመሃል ላይ ያገኛሉ። ሆኖም ግን እነሱም ቢሆን ላየሩን ለማለፍ ይወስናሉ። በሌላ በኩል ያለው ሆፐር ደግሞ ከዚህ በፊት የተመለከተውን ሰው ለጥቂት ደቂቃዎች ከተከታተለ በኋላ አንድ እንግዳ ነገርን ይመለከታል። ሆፐርም በዚህ ጊዜ ወደ ዋሻው ሌላኛው አቅጣጫ ቀረብ ብሎ ሲመለከት የብርሃን ብልሽታዎች በፍጥነት ሲቀያየሩ ይመለከታል። ነገር ግን ምንነቱን ከማጣራቱ በፊት የሚጮህ ሰው ድምጽ ይሰማና ደንግጦ ወደ ኋላ ይሸሻል። ቀደም ሲል እንደተመለከትነው ሆፐር ወደ ዋሻው የገባው ገና ፀሐይ እንደወጣች ነበር። ነገር ግን በዋሻው ውስጥ 5 ደቂቃዎችን አሳልፎ ወደ ውጪ ሲወጣ መኪናው በጣም እንዳረጀችና በተክሎች እንደተሸፋፈነች ይመለከታል። በተጨማሪም ደግሞ ውጪውም ጨልሞ ነበር። በዚህም ደግሞ በዋሻ ውስጥ ለጥቂት 10 ደቂቃዎች መቆየት ውጪ ላይ 10 ዓመታት እንደቆየም እንደሆነ ይመስለዋል። ቀጠልም ያደርግና ዞር ዞር ብሎ አካባቢውን ሲመለከት የካራንና የጃኪን ቦርሳዎች ተመልክቶ ወደ ዋሻው ለመመለስ ይወስናል። በሌላ በኩል ወዳሉት ወደ ጃኪ ስንመለስ ደግሞ በዋሻ ውስጥ ዞር ዞር በማለት አካባቢውን እየጎበኙ ሳለ በድንገት የአንዳንድ ሰዎችን የጩኸት ድምጽ ይሰማሉ። በዚህም ደግሞ ጃኪ በፍጥነት ከዋሻው ለመውጣት ይወስናሉ። ሆኖም ግን ገና ገመዱን እንደተንጠለጠሉት ወዲያውኑ ገመዱ ይበጠሳል። ቴይለርም ይህንን ሲመለከት አማራጭ ለመፈለግ በማሰብ ሁለተኛውን ገመድ ይጎትተዋል። ሆኖም ግን እሱም ቢሆን እንደተቆረጠም ይገነዘባሉ። በዚህም ጊዜ ቡድኑ ሆን ብሎ ለመቀለድ በማሰብ ፎርቢ ገመዶቹን እየቆረጠ እንደሆነም ይገምታሉ። ቀጠልም ያደርጉና ከፎርቢ ጋር በሬዲዮ አማካኝነት ለመገናኘት ይሞክራሉ። ነገር ግን ፎርቢ ምንም አይነት ምላሽ እየሰጠ አልነበረም። ከጥቂት ቆይታዎች በኋላ ግን አንዳንድ የታፈኑ ድምጾች በሬዲዮ አማካኝነት መሰማት ይጀምራሉ። ሆኖም ግን ሌላ ምንም አማራጭ ስላልነበራቸው በድጋሚ በዋሻ ውስጥ ጉዞአቸውን ለመቀጠል ይወስናሉ። ሆኖም ግን ጃኪ ለመውጣት በመሞክርበት ጊዜ ስለተጎዳች መንቀሳቀስ እንደማትችልና እዚሁ ቁጭ ብላ እንደምትጠብቃቸው ትናገራለች። በዚህም ደግሞ ቡድኑ ጃኪን ብቻዋን ትተዋት ወደ ሌላኛው የዋሻ ክፍል ይሄዳሉ። በቦታው ላይም የተቆረጠ ገመድና የሞተውን የፎርቢ አካልን ያገኛሉ። ጠጋ ብለውም ሲመለከቱ የፎርቢ አንገት
እንደተሰበረም ይመለከታሉ። ከዚያም ምን እንደደረሰበት ለማየት ከፎርቢ ካሜራ የተቀረጸውን ቅጂ ከፍተው መመልከት ይጀምራሉ። ፎርቢ ውጪ ላይ ቡድኑን እየጠበቀ የኦስፐርን ማስታወሻ ማንበብ ይጀምራል። በዋሻ ውስጥም ሰዎችን የሚፈውስ አስማታዊ ውሃ እንዳለና የኦስፐር ታማ የኦስፐር ቤተሰብ እሷን ለማዳን ወደ ዋሻው እንደገቡና ተመልሰው እንዳልወጡም ይገነዘባል። ፎርቢም ይህንን አንብቦ ከዋሻው ውጪ በጣም ብዙ ቀናትን ያሳልፋል። በመቀጠልም ሞቷል ተብሎ የሚገምተውን የጓደኛውን የመኪና ቁልፍ ለመፈለግ ወደ ዋሻው ለመሄድ ይወስናል። ምንም እንኳን ፎርቢ ከዋሻው ውጪ ብዙ ቀናትን ቢያሳልፍም ቡድኑ ግን በዋሻው ውስጥ ጥቂት ሰከንዳትን ብቻ ነበር ያሳለፈው። ፎርቢም በመቀጠል ወደ ዋሻው ገመድ በመንጠልጠል እየገባ ሳለ ገመዱ ይበጠሳል። በዚህም ደግሞ ወደ ታች ይወድቃል። ሆኖም ግን ወድቆም አልሞተም ነበር። ቦታው ላይም ለአንድ ሰዓት ያክል ራሱን ስቶ ከሰመመኑ ሲነቃ ከታይለር ጋር ለመነጋገር ይሞክራል። ሆኖም ግን ብዙም ሳይቆይ አንድ የዋሻ ሰው ወደሱ ይመጣና አጥቅቶ ይገለዋል። በዋሻ ውስጥ ያሉት እነ ታይለርም ካሜራውን ከተመለከቱ በኋላ ምንም እንኳን እነሱ በዋሻ ውስጥ ለአንድ ሰዓት ያክል ብቻ ቢቆዩም ውጪ ላይ ግን የተቀረጸው ለቀናቶች እንደሆነ ይገነዘባሉ። በዚህም ደግሞ በጣም መወዛገብ ይጀምራሉ። ከዚያም በመቀጠል መውጫ ለማግኘት መሞከር ይጀምራሉ። ካራም በዚህ ጊዜ በገቡበት መንገድ እንደምንም ብላ ተንጠልጥላ ወደ ላይ ለመውጣት መሞከር ትጀምራለች። እናም በስተመጨረሻ ይሳካላትና ከዋሻው ትወጣለች። ሆኖም ግን ቦታው ከዚህ በፊት ከምታውቀው ፍጹም የተለየ እንደሆነም ትመለከታለች። በተጨማሪም ደግሞ ምንም አይነት የእጽዋት ምልክት በቦታው ላይ የለም። በዚህም ደግሞ በቦታው ላይ የአየር ችግር ስላለ ካራ የመተንፈስ ችግር ያጋጥማታል። በመንገዷ ላይም ትልቅ የአቧራ አውሎ ነፋስና በሰማዩ ላይ ግዙፍ የሆነ 3 ማዕዘን ቅርጽ ያለው ምንነቱ ያልታወቀ ነገርን ትመለከታለች። ሆኖም ግን አሁንም ቢሆን ለእርዳታ ማንንም መጥራት ስላልቻለች ተመልሳ ወደ ዋሻው ትገባለች። ሆኖም ግን ሌሎቹ እርዳታ ለማግኘት እንኳን እንዴት አትሞክሪም ብለው ይወቅሷታል። ምክንያቱም ደግሞ እሷ በዋሻ ውስጥ ላሉ ሰዎች ጥቂት ሰከንዶችን ብቻ ነበር ቆይታ የተመለሰችው። ነገር ግን እሷ ለ30 ደቂቃ ያህል በምድር ላይ ተዘዋውራ ነበር። በዚህም ጊዜ ቡድኑ ከዋሻ ውጪ ያለው ጊዜ ከዋሻ ውስጥ ባለው ጊዜ የበለጠ እንደሚፈጥንም ይገነዘባሉ። ስለዚህ በዋሻ ውስጥ ያለው ክስተት በዝግታ እየተንቀሳቀሰ እንደሆነም ይረዳሉ። በተጨማሪም ደግሞ በገደሉ አናት ላይ ያሉ ገመዶች በፍጥነት የሚበጠሱት እያረጀ እንደሆነም ያውቃሉ። በዚህም ምክንያት ደግሞ ቪፍቲ የሰማዩን መቀየር ትመለከትና ፎርቢ የቀረጸውን በካሜራ መመልከት ትጀምራለች። በዚህም ደግሞ ብሩሁን በጋና ጨለማውን ክረምት በፍጥነት በሰማዩ ላይ ሲቀያየር ትመለከታለች። እናም አሁን ላይ አንድ የወቅቶች ዑደት በአንድ ሰከንድ ውስጥ እንደሚያልፍም እንገነዘባለን። ይህም ማለት ደግሞ አንድ ሙሉ ዓመት በአንድ ሰከንድ ውስጥ ያልፋል ማለት ነው። ስለዚህ እስካሁን በዋሻ ውስጥ ያሳለፉት ሰዓት በግምት 5400 ዓመታት ይሞላሉ ማለት ነው። ካራም በዚህ ጊዜ በድጋሜ ከገደሉ ላይ ወደ ላይ ለመውጣት ትሞክራለች። ሆኖም ግን በድንገት በጣም ዘመናዊ የሚመስል አንድ መሰላል ወደ ታች ይወረወራል። በመሰላሉ አማካኝነትም አንድ የጠፈር ልብስ የለበሰ ሰው ወደ ታች ይወርዳል። ነገር ግን በድንገት ካልታሰበ ቦታ የዋሻ ሰዎች ይመጡና የጠፈሩን ሰው ማጥቃት ይጀምራሉ። ነገር ግን ሰውየው የዋሻ ሰዎችን ገዳይ ባልሆነ ሁኔታ ያስወግዳቸዋል። ቡድኑም ይህንን ሲመለከት ወደ ሌላኛው የዋሻ ክፍል መሸሽ ይጀምራል። በዚህም ጊዜ ደግሞ የሆፐር ወላጆችን አስክሬን ለማግኘት ይችላሉ። ሆኖም ግን በድንገት 3 የዋሻ ሰዎች ያጋጥሟቸዋል። ቴይለርም ይህንን ሲመለከት ሴቶቹን ለመጠበቅ ብቻውን የዋሻ ሰዎቹን ይፋለማል። ሆኖም ግን ታይለር በዋሻ ሰዎቹ በጭካኔ ይገደላል። ሴቶቹ ግን አጋጣሚውን በመጠቀም ወደ ዋሻው ሌላኛው ክፍል ይሸሻሉ። ቆይታዎችም በኋላ ካራ ወደ ቦታው ትመለሳለች። በቦታው ላይም የታይለር ሬሳ ታገኛለች። በዚህም ደግሞ በጣም አዝና እያለቀሰች ሳለ የጠፈሩ ሰው በቦታው ላይ ይደርሳል። ከዛም ቀጠል ሊያደርግና የታይለርን አካል በማንሳት ወደ ግዙፉ ውሃ ገንዳ ይከተዋል። ነገር ግን በሚያስገርም ሁኔታ በሆነ አስማት ውሃው ታይለርን ወደ ሕይወት ይመልሰዋል። ነገር ግን ብዙም ሳይቆይ የዋሻው ሰዎች ተመልሰው በቦታው ላይ ይመጣሉ። የጠፈሩ ሰውም ብቻውን በመሆን 3ቱን ለመጋፈጥ ይሞክራል። ነገር ግን በሚያሳዝን ሁኔታ ያደረገውን ሄልሜት ያወልቁበታል። በዚህም ደግሞ መተንፈስ ይቸገራል። እንደዛ ቢሆንም ግን እንደምንም ብሎ 3ቱን የዋሻ ሰዎች በማስወገድ ለነ ታይለር ስለ ሁኔታው ማስረዳት ይጀምራል። በአንድ ቴክኖሎጂ አማካኝነትም የዜና መልእክቶችንና
የምድርን መጥፋት፣ በዚህም ደግሞ የሰው ልጆችን በህይወት ለማቆየት ወደ ሌላ ፕላኔትም እንደተጓዙ ይነግራቸውና ህይወቱ ያልፋል። ቡድኑም ይህንን ከሰማ በኋላ ወደ ውጪ መውጣት እንደሌለባቸው ይገነዘባሉ። ነገር ግን አሁንም ቢሆን ከዚህ መውጣት ወይም ደግሞ በዚህ ዋሻ ውስጥ ለዘላለም መቆየት የራሳቸው ምርጫ ነው። ነገር ግን ታይለር በስተመጨረሻ አንድ ግድግዳን ይመለከትና ከግድግዳው በስተጀርባ ሆስፐርን ይመለከተዋል። በዚህም ደግሞ ሆፐር ለረጅም ጊዜ የናፈቃቸውን እህቱንና ፍሪዝ ያደረጉ ሰዎችን የያዘ ሌላ ወፍራም ግድግዳን ይመለከታል። ሙሉ ዋሻው ፏፏቴውን ለመጠበቅ ተብሎ የተሰራ እንደሆነና እያንዳንዱ ንብርብር የተለያየ ልዩ ፍጥረታትን የያዘ ስርዓት እንዳለውና በጥልቁ ላየር ውስጥ ያለው ጊዜ ካለፈው ጊዜ በጣም ዝግ ያለ እንደሆነ ሆፐር ለታይለር ያስረዳዋል። ከዚያም ብዙም ሳይቆይ ቡድኑ የተጎዳውን ጃክንና የሞተውን ፎርቢንን ለመፈወስ ውሃውን መጠቀም ይጀምራሉ። ሆኖም ግን ብዙም ሳይቆይ የዋሻው ሰዎች በቦታው ላይ ይደርሱና ጥቃት መፈጸም ይጀምራሉ። በዚህም ጊዜ ቡድኑ ምንም የሚሄድበት ቦታ እንደሌለው ይገነዘቡና የጠፈሩ ሰውዬ ሲመጣ ተጠቅሞት የነበረውን መሰላል በመጠቀም ወደ ራይ ለመውጣት ይወስናሉ። ከዚያም በመቀጠል በዋሻው ጫፍ ላይ ሲደርሱ መግቢያው በውሃ እንደተሞላም ይመለከታሉ። ካራም በዚህ ጊዜ ምንም አማራጭ ስላልነበራት ላየሩን ለማለፍ ትሞክራለች። ነገር ግን እንደ ድንገት እንግዳ በሆኑ ፍጥረታት ወደ ውጪ ትጎተታለች። ከዚያም ግን ውጪውን ስትመለከት ተስማሚ እንደሆነ ታስብና ሌሎቹን ለመጥራት ወደ ዋሻው ትመለሳለች። ከዚያም በመቀጠል ፎርቢ፣ ሆፐር እንዲሁም ደግሞ የሆፐር ወላጆችንና ሁሉንም ሰው ከዋሻው ለመውጣት በጣም ዘመናዊ የሆነ ከፍተኛ ቴክኖሎጂን ትጠቀማለች። በታሪካችን መጨረሻ ላይም ፎርቢ፣ ሆስፐር፣ ወላጆቹ እንዲሁም እህቱ ሁሉም ወደ ህይወት እንደተመለሱና ወደ አዲሷ ምድር በጠፈር መርከብ አማካኝነት እየተወሰዱ እንደሆነም እያስመለከተን ታሪካችን ይጠናቀቃል።